ጥቅምት 26 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ መሆኑ ተገለጸ። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት መስዋዕትነት የምትመጥን ሀያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበት ተጠቆመ። በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞራን ማምዳኒ አሸነፈ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ወደ ዝርዝር ዜናዎች እናልፋለን። የታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ መሆኑ ተገለጸ። ግድቡ ኢትዮጵያውያን በቁጭት በጋራ ያስቀመጡት አሻራ መሆኑም ነው የተገለጸው። በዚህ ጉዳይ ላይ ባልደረባችን ወንደሰን አፈወርቅ ዝርዝር አዘጋጅቷል። የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያውያኑ ከመተከዝና ከመቆጨት የዘለለ አንዳች ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው ዓመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የእግር እሳት ሆኖባቸው ለዓመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና ይወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል። በመሰረቱ ኢትዮጵያውያን ወስነን ጉልበታችንን፣ ዕውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራን በስተቀር ማንም ምንም ቢረዳ ማንም ምንም ቢያበድር ኢትዮጵያ ትለወጥ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ ሐውልት ሆኖም በብዙዎች ይወደሳል። ታላቁ የህዳሴ ግድብ ውጣ ውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ርችቱ ከተተኮሰ ጀምሮ ክቡር ጠቅላይ ሚኒስትራችን እዛ ሲያለቅሱ እኔ ቴሌቪዥን ስር ቁጭ ብዬ አለቅስ ነበር። I don't have word to say እንችላለን። እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሃዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ የመገንባት አቁሙም መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡም። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለህዳሴው ግድብ ግንባታ ያለስስት አበረከቱም። ብዙ ሐውልቶችን ሰርተናል። የልዩነት የሰፈር የመንደር የኔ ብቻ ምለው ያንተ ብቻ ምትለው ሊኖር ይችላል። ይሄኛው ግን የጋራችን ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጸዋል። ሐሴት አድርገዋል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ያለ ልዩነት የተሳተፍንበት
በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ፣ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎች ሲበረቱ ደጀን ሆኑም። ኢትዮጵያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ እውን ሆነ የጋራ ማተማችን ነው ማለት ነው ህዳሴ ግድብ። ስለዚህ በዚህ ምክንያት ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና ይወጡ ዘንድ በአንድ መቆምን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽመዋል። ይህም የኢትዮጵያ የልመና ዘመን እንዲያበቃ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸው። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የህዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆም እንዲችሉ መልእክትም ጭምር ያስተላለፈ ነው። ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን። አካሄዶች ላይ፣ ፖሊሲዎች ላይ ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ለምሳሌ የባህር በርን ብታነሳ ይሄ ሀገራዊ አጀንዳ አገር ህልውና አገርን የሚጠቅም ጉዳይ ነው። የተለያየ የፖለቲካ ልዩነት ሊኖረን ይችላል። ይህን የመሰለ የሀገር ጥቅም ጉዳይ የሀገር ህልውና ላይ ግን እንደ ሀገር አንድ መሆን አለበት። አንድ አቋም፣ አንድ ትርክት መኖር አለበት። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ በአንድነትና በትብብር ኢትዮጵያን የሚቻል የማይመስለውን ማሳካት እንደሚቻል እንዳሳዩት ሁሉ በቀጣይ ጊዜያትም በዚሁ መንገድ ኢትዮጵያን የሚበይኑ አገራዊ ፕሮጀክቶችና የብሔራዊ ጥቅም ማስከበሪያ አሻራዎችን እውን ማድረግ ይጠበቅባቸዋል። በዘመናት መለዋወጥ ኢትዮጵያውያን ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን ታሪካዊ አሻራ ሲያሳርፉ ቆይቷል። የዛሬው ትውልድ ደግሞ ያለፉትን የታሪክ ስብራቶችና ቁስሎች መጋፈጥ፣ መጠገንና የማዳን ታላቅ ምዕራፍ ላይ ይገኛል። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት ሀገር የምትመጥን ሀያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበት ተገልጿል። መሐመድ አልቃድር ዝርዝር አለው። በአክሱም ዘመን ከቆሙት ግዙፍ ሐውልቶች በዛግዌ ስርወ መንግስትም በድንጋይ ተፈልፍለው እስከተሰሩት አስደናቂ የላሊበላ አብያተ ክርስቲያናት ድረስ አድዋን በተራሮቹ ላይ በድል ያቆሙት እናም ታላቁ የህዳሴ ግድብን ኢትዮጵያውያን በወጀብ ሳይረበሹ የሀገራቸውን ታሪክ ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን አሻራ አሳርፈውባቸዋል። በየክፍለ ዘመናቱ ትውልዶች ሀገሪቱን ቅርጽ ሰጥተዋታል። የአክሱም ስልጣኔ ጥንታዊ የመንግስት ስራ ብልሃትነት የሚታይ ይበት የነበረ ሲሆን ይህንን ታሪካዊ ሰንሰለት ደግሞ በዛግዌ ነገስታት ጥበብና ጥልቅ እምነት ውስጥ እናገኘዋለን። በየዘመኑ ሰፊ በሆነው የኢትዮጵያ የታሪክ መጋረጃ ውስጥ ጥንካሬና የሚቆጩ ድክመቶች ተፈራርቀዋል። አድዋ ላይ የኢትዮጵያውያን የታሪክ መሸጋገሪያ ምሰሶ ተተክሏል። ኢትዮጵያውያን አንድ ሲሆኑ ታሪካቸው ይህንን ይመስላል። ኢትዮጵያ ረጅም የመንግስት ታሪክ አላት። የህዝቡንና የሀገሪቱን አጠቃላይ ታሪክ ደግሞ ብንወስደው ወደ ኋላ ሺህ ዓመታት ይሄዳል። በረጅም ታሪካችን ላይ ብዙ ነገሮችን በአንድነትና በህብረት በመቆም ማሳካት ችለናል። የኢትዮጵያ ስልጣኔ ከዓለም ስልጣኔ ቀደምት የሆነበት ከዛም ደግሞ በተለይ የላሊበላን አይነት ውቅር አብያተ ክርስቲያናትን የአክሱም ሐውልቶችን በጌጠኛ ድንጋዮች ወጥ ከሆኑ መስራት የተቻለው የጎንደር አብያተ መንግስታትን መስራት የተቻለው ጢያን ኮንሶን የመሰለ ትልቅ የአካባቢ ጥበቃና ህብረተሰብን ያሳተፈ የዘመናት የርከን ስራ ሁሉ የምን ውጤት ነው ቢባል የአንድነታችን ውጤት ነው። የአሁኑ ትውልድም በእነዚህ ታሪካዊ መሸጋገሪያ ነጥቦች ላይ ቆሞ ያለፉትን ዘመናት ታሪካዊ ስብራቶችና ቁስሎችን መጋፈጥ እነሱንም የመጠገንና የማዳን ምዕራፍ ላይ ተገኝቷል። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። ለምንድነው መደመር ብቸኛ አማራጭ የሚሆነው? ሌሎች አማራጮች ለምን ሊታዩ አይችሉም? የገጠመን የህልውና አደጋ በዘላቂነት መሻገር የሚያስችለው ጉልበት፣ አቅም፣ ሐሳብ፣ ሀብት ሰብሰብ ያለ እንደሆነ ነው። ስብራቶቻችን ሰፊ ናቸው፣ የቆዩ ናቸው፣ ስር የሰደዱ ናቸው።
በመደመር በመደጋገፍ ከቅናት ከሴራ መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀር የምናልመውን ሁለንተናዊ ብልጽግና እናመጣም። ሁሉም ለብልጽግና መትጋት ያለበት ለለውጥ ለመሻሻል መትጋት ያለበት ለራሱ ብቻ ሳይሆን ለልጆቹም ጭምር። በዕዳ በስብራት የተሞላ ሀገር ልጆች ከተረከቡ ኑሯቸው እንደኛ በመከራ የተሞላ ይሆናል፣ በችግር የተሞላ ይሆናል። በትናንትና እያላዘነ መኖር መደመር አይፈልግም። ከትናንትና መልካም ወስዶ ዛሬ ሰርቶ እጅግ የላቀውን ማሸጋገር ነው የሚያስበው። የትውልዱ ኃላፊነት የዛሬንና የነገን ታላቅነት ለመገንባት የጥንት አባቶች ደምና አጥንት ለከፈሉባት የምትመጥን ኃያልና የምትፈራ ሀገር መፍጠር ነው። ኢትዮጵያ በጣም ረጅም ታሪክ ያላት ሀገር ናት። እንደውም የሰው ዘር ከነድንቅነሽ ጀምሮ እዚሁ በኢትዮጵያ ያለው ስልጣኔ ያለው ታሪክ ያለው የባህል ስብስብ እና በጣም በተለያዩ አካባቢዎች የተለያየ ቋንቋና ባህል የመኖሩ ነገር ይሄ ራሱን የቻለ ሀብት ነው። ወጣቱ የአርበኞቹን ፈለግ በመከተል በራሳቸው ጥረት ህይወታቸውን ማሻሻል አገሪቷም እንድትለማ ያለው ችግር እንዲፈታ ከድህነት ተላቆ ህዝቡ የተሻለ ኑሮ እንዲኖር ብዙ ነገር ማድረግ ይቻላል እና ማስታወስ ያስፈልጋል። በእያንዳንዱ እውነተኛ ኢትዮጵያዊ ልብ ውስጥ የኢትዮጵያዊነት መንፈስ የማይጠፋው ውርስ ነውና ትውልዱ የቀደሙ ጥንካሬዎችን አስቀጥሎ ድክመቶችንም ጠግኖ ታላቅና የምትፈራ ሀገር የመፍጠር ራዕይን ሰንቋል። የኢትዮጵያ ታሪክ የክብር የአርበኝነትና የዓለም አቀፍ ማንነት ታሪክ ነው። ከአክሱም ስልጣኔ ጥንታዊ ቅርስ እስከ ዛጉዌ ስርወ መንግስት ህንፃ ጥበብ እንዲሁም ከልዩ ልዩ አካባቢ ሀያላን የመከላከል ታሪኮች እስከ አድዋ የነጻነት ድል ጀግንነት እያንዳንዱ ዘመን የራሱን አሻራ አሳርፏል። በየዘመኑ የመጡባትን ወራሪ ኃይሎች በትውልድ ቅብብሎች መስዋዕትነት ሉዓላዊነቷ ተከብሮ ኖሯል። የዛሬው ትውልድ ከአባቶቹ የተረከባትን ገናና ሀገር እንዴት ያስቀጥል? መስፍን አባተ ዝርዝሩን ይዟል። ሀገር በአንድ ትውልድ ብቻ አይገነባም። አንድ ትውልድ ብቻውን ገንብቶም አይጨርሰውም። ጠንካራና ሁለንተናዊ ሉዓላዊነቱ የተረጋገጠ ሀገር የሚፈጠረው በትውልድ ቅብብሎች ነው። አንዳንዶች ሀገር በትውልዶች መካከል በሚኖር ጠንካራ ተግባቦትና በጠንካራ እሴት መወራረስ ይሰራል ይላሉ። ይህ ደግሞ ሀገር የትውልዶች ትስስር ውጤት መሆኑን ነው የሚያረጋግጥል። ወደ ኋላ መለስ ብለን ታሪክን ስናይ በ3ኛው መቶ ክፍለ ዘመን በዓለም ገናና የነበረችበትን የአክሱም የስልጣኔ ዘመንና በ4ኛው መቶ ክፍለ ዘመን በአጼ ካሌብ ዘመን ከራሱ አልፋ ደቡብ አረቢያ ድረስ ታስተዳድር የነበረች ታላቅ ሀገር መሆኗን የታሪክ ድርሳናት መዝግበውት ይገኝ። የታሪክ ተመራማሪው ተረፈ ወርቁም ኢትዮጵያ የበርካታ ታሪክና ቅርስ ባለቤት ሀገር መሆኗን ይናገራሉ። ኢትዮጵያ በሺህ ዘመናት ታሪክና ቅርስ የዳበረ ሕዝብ ያላት ሀገር ናት። ብዙዎች ጀግኖች አባቶች ደምና አጥንት መስዋዕትነት የቆመች ሀገር ናት። ስለዚህ ታሪክና ቅርስ ለኢትዮጵያ ትልቅ ሀብቷና መገለጫዋ ስለሆነ ይሄን ታሪክና ሀብት ወደ ሌላው ትውልድ የምናስተላልፍበት እያንዳንዳችን እንደ ኢትዮጵያ እንደ ዜጋም ሁላችንም ኃላፊነት ያለብን እንጂ ለአንድ ማህበር ለአንድ ሰው ብቻ ምንተው አይደለም። ኢትዮጵያ ሕዝቧም ለሰው ልጅ ቅድሚያ ክብር የሚሰጥ ለነጻነቱ ቀናይ የሆነ ለእኩልነት ዋጋ የሚከፍል በቤተሰባዊ ሴት የተጋመደ ለፍትህ በጽናት የሚቆም ሕዝብ ነው። ለመሆኑ የአሁኑ ትውልድስ የአባቶቹን ዋጋ እንዴት ይረዳዋል? አባቶቻችን በጦርነት ነው ብዙ አርበኝነትን ያሳዩን። አሁን ላይ ምንድነው አርበኝነት ያደገች ሀገር እንድትሆን ለማድረግ መጣር፣ ጠንክሮ መስራት፣ ይሄ ነገር ነው ለኔ አሁን ላይ አርበኝነት የሚባለው። ድሮ አባቶቻችን በአንድነት በሀገር ፍቅር ስሜት ጣሊያንን በማሸነፋቸው ነው ይህንን የድል በዓል እንድናከብር ያደረጉን። ዛሬ በዓለማችን በኢኮኖሚና በፖለቲካ ትልቅ ስም የገነቡት ደቡብ ኮሪያና ቻይናም የጨለማ ዘመናቸውን የተሻገሩት በህብረት በመቆማቸው እንደሆነ ነው የሚገለጸው። የታሪክ መምህርና ተመራማሪ የሆኑት አቶ በለጠ ሲገይቦም አንድነትና ጽናት ለአሸናፊነት ሚስጥር ትልቅ አቅም እንደሆነ ይገልጻሉ። አንድነትና ጽናትና በዋናነት መስተጋብርና መስተሳሰብ በቴክኖሎጂ የላቀችውን በቴክኖሎጂ ኃያል የሆነችውን ጣሊያንን ለማሸነፍ ያስቻለም ጽናት
አንድነት፣ ሀገር ወዳድነትና ቆራጥነት ምን አይል ጉልበት እንዳለው ከቴክኖሎጂ የላቀ ከብዙ ነገሮች የላቀ ኃይል እንዳለው የሚያሳይ ነው። ለዛ በ40 ዓመት ቢመጡም በቴክኖሎጂ የካበተ አቅም ያላቸውም ቢሆኑ ግን የኢትዮጵያ ደግሞ ሀገሬን አሳልፌ አልሰጥም የሚል የአንድነትና የአብሮነት መተሳሰብ ሙስሊሙ ከክርስቲያን እንደዚሁም የተለያየ ብሔረሰብ ያለ ነው። በቴክኖሎጂ የላቀችውን ጣሊያንን ለማሸነፍ ትልቁ ጽናት ነው፣ መተሳሰብና አብሮነት ነው። በቀደመው ትውልድ መስዋዕትነትና አርበኝነት የቆመችውን ኢትዮጵያ ከነሙሉ ክብሯ ለቀጣዩ ትውልድ ማስተላለፍ የዚህ ትውልድ ኃላፊነትና ግዴታ እንደሆነ ይገለጻል። ለዚህ ደግሞ ሁሉም ኢትዮጵያዊ በተሰማራበት ሙያ ሀገሩን በታማኝነት ማገልገል ከቻለ ታሪካዊ ኃላፊነቱን መወጣት ይቻላል ይላሉ አቶ በለጠ። ከዛኛው በተሻለ እድለኞች ነን ማለት ነው። ለዛ ህይወታቸውን እንገብረው ህይወታቸውን መስዋዕት አድርገው የሰጡንን ነፃ ሀገርን እኛ ደግሞ እንዴት አድርገን እናስቀጥል ሲባል በቴክኖሎጂ ማስቀጠል አለብን፣ በዋናነት በትምህርት ማስቀጠል አለብንና ጊዜው በሚጠይቀው በ21ኛው ሴንቸሪ የሚጠይቀውን ቴክኖሎጂ ልቀን ካልተገኘን አቅማችን ከሌላዎች ጋር መስተካከል አይችልም። ኢኮኖሚ ካልተስተካከልን በታሪክ ብቻ በመስተካከል ለውጥ አይመጣም። የአድዋ ልጆች ነን ስንል አሁን ላይ ምን አለን ሲባል አሁን ላይ ደግሞ በብዙ ፕሮጀክቶቻችን ልቀን መገኘት አለብንና ልንከበር የሚችለው ኢኮኖሚያችን ሲልቅ ነው። ኢኮኖሚ ባደገ ቁጥር ፖለቲካው ያድጋል። ለዛ ኢኮኖሚ አንድነትን ስናመጣ የፖለቲካ አንድነት ይመጣል። ይህ ትውልድ አሁን ላይ ታላላቅ ታሪኮችን ለመስራት በህዳሴ ግድብ ሀብሎ ጀምሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በአንድ ወቅት ይህንን አረጋግጠዋል። ታሪክ ሰምተናል፣ ታሪክ አይተናል። ዛሬ ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ወጣትነት ሰላምን፣ ልማትን፣ እድገትን እና ብልጽግናን ለማረጋገጥ የሚያስችል ቁልፍ መሳሪያም ነው። በመሆኑም ከውጭ ጠላቶቻችን ጋር ያደረግናቸውን የሚያኮሩ የጀግንነት ታሪኮቻችንን በውል በመረዳትና የውስጥ ችግሮቻችንን በሰለጠነ መንገድ በውይይት በመፍታት ሀገርን መጠበቅ ይገባል። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የሀገራት እድገት ትልቁ ኃይል የመሪዎች ግልጽ ራዕይና የአመራር ብቃት ከህዝብ ንቁ ትብብር ጋር ሲዋሃድ መሆኑ ይገለጻል። በ1950ዎቹ ከብዙ ከድህነት ወላል በታች ከሆኑ ሀገራት የባሰ የኢኮኖሚ ሁኔታ የነበራቸው የእስያና የአውሮፓ ሀገራት በመሪዎቻቸው የኢንዱስትሪ ራዕይ፣ በህዝቡ የስራ ትጋትና የትብብር መንፈስ ዛሬ በዓለም ግንባር ቀደምት ሀገራት ተርታ የሚጠሩ ሀገራት ሆነዋል። በኢትዮጵያ የተጀመረው ይህ አይነት አካሄድ እውን እንዲሆንም የትውልድ የአርበኝነት መንፈስ የሚገለጥባቸው ብሔራዊ ጥቅምን ያማከሉ ስራዎች እንደሚያስፈልጉ ተገልጿል። በዚህ ጉዳይ ላይ ባልደረባችን ወይንሸት ደጀኔ ዝርዝር አዘጋጅታለች። ኢትዮጵያ በዛ ዘመን ጦርነት ቢነሳ ለመስዋዕትነት ዝግጁ የሆነ አሁን ደግሞ የማደግ ቁጭት ቢያድርበት መቀነቱን ለመፍታት ያልሳሳ ትውልድ አስተናግዳለች። ከዚህ ወኔና መነሳሳት ፊት ደግሞ አስተባብሮ የሚመራ መሪ፣ የመሪውን ልብ አድምጦ የተከተለ ህዝብ መኖሩ አያጠያይቅም። ይህ ትናንት ባድዋ፣ ዛሬ በአባይ፣ ነገ ደግሞ በባህር በር የሚደገም የትውልድ የአርበኝነት ታሪክ የመሪዎቹም የጥበብ ፍሬ መሆኑን በርካቶች ይስማሙበታል። የማንኛውም የሀገር ግንባታና ልማት ሂደት ግልጽ የማደግ ራዕይ ያለው መሪ ሚና ትልቅ ቁልፍ መሆኑም የዓለም እውነታ እንደሆነ ዛሬ ማን ይደርስባቸዋል የሚባሉት እነ ደቡብ ኮሪያ፣ ቻይናና ሲንጋፖር የመሳሰሉ ሀገራት ማረጋገጫ ናቸው። በድህነት ላይ ያመጹ በመሪያቸውም ነጥለው በዚህ ዙሪያ የተሰበሰቡ ጉልበቶች ዛሬ ሀያላን ሀገራት ሊገዳደሯቸው ቢመኙ ሁለቴ እንዲያስቡ የሚያደርግ አቅም ተፈጥሯል። ከጦርነት በኋላ ሀገሬ ደቡብ ኮሪያ በዓለም አንደኛ ድሃ ሀገር ነበረች። ስለዚህ ከትናንሽ ልጆች እስከ ትላልቅ አዛውንቶች ድረስ ሁሉም የሀገራችን መሪ መንፈስ ተቀብሎ እነሱ ራሳቸው የለውጥ ሐዋርያ ሆነዋል። ከፍተኛ መንፈስ ምንድነው? እኛ አሁን ብንቸገርም እንኳን ለቀጣይ ትውልዳችን ድህነትን አናወርስም በሚል ትጋት በመጀመሪያ ከትናንሽ ለውጦች ለመስራት ተችሏቸው ነበር። የኔጌቲቭ አስተሳሰብ ወደ ፖዚቲቭ ተቃይሮ ነበርና ቅድመ አባቶቼ አያቶቼ በዚህ መንፈስ በመነሳታቸው ስራ ጀምረው ነበር። ይህ ብዙ ለውጦችን የሚያመጣ ለደቡብ ኮሪያ
ከፍተኛ እድገትና ብልጽግና ዋና መሰረት ነው የሆነው። ህዝብ መሪውን ከመከተል ባሻገር ራዕዩን ተረድቶ በባለቤትነት እንዲነቃ ማድረግ የስኬት ዋናው መንገድ ነው የሚሉት ብዙዎቹ የለውጡ እውነተኛ ሞተር መሆን ማለት ይህ ነው ይላሉ። ኢትዮጵያም ዘመናትን ያሻገረ የህዝብና መንግስት አብሮ ለብሔራዊ ጥቅም በትብብርና በአንድ ልብ መቆም ዘመኑ የሚጠይቀው አርበኝነት መሆኑም ይነሳል። የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። በኢኮኖሚም ከሚመጣው የእጅ አዙር ቅኝ ግዛት ለመላቀቅ አቅም የሚፈጥሩ ጉልበት የሚያጠናክሩ ጅምር ስራዎችም ይህን ትብብር የሚጠይቁ ናቸው። ከኢትዮጵያ ሕዝብ እውቅና ውጪ በኢትዮጵያ ግዛትና ብሔራዊ ጥቅም ላይ ውሳኔ ማሳለፍ ህጋዊ ስልጣን በሌለው ቡድን ምክንያት ሀገሪቱ ከባህር በር መገለሏን ምሁራን ተናገሩ። መንግስት በሰላማዊና ዲፕሎማሲያዊ መንገድ የጀመረው ጥረት በዜጎች ሁሉን አቀፍ ተሳትፎ ሊጠናከር እንደሚገባም ነው ምሁራኑ የገለጹት። ሚካኤል ገዙ ዝርዝር አለው። በዓለም ላይ ከሚገኙ ስትራቴጂክ የውሃ መስመሮች ቀይ ባህር አንዱ ነው። ቀጠናው ባለው ስትራቴጂካዊ ፋይዳ ምክንያት ለንግድና ለወታደራዊ መቀመጫነት ሀገራት ከፍተኛ ፍላጎት ያሳድሩበታል። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ በአካባቢው ከሚደረጉ እንቅስቃሴዎች መራቋ በብዙ መንገድ ጉዳት ማሳደሩ ይነሳል። ኢትዮጵያ በታሪክ አጋጣሚ በጠላቶቿና የሷን እድገት በማይፈልጉ ተገፍታ ከባህር በር ርቃ በአሁኑ ሰዓት ባህር በር መራቋን እሷ ፍላጎት የሷን እድገት ከማይፈልጉ አካላት ተገፍታ የወጣችበት ሁኔታ የታሪክ አጋጣሚ ላለፉት 3 አስርት ዓመታት ተከስቷል። ከኢትዮጵያ ሕዝብ እውቅና ውጪ በኢትዮጵያ ግዛትና ብሔራዊ ጥቅም ላይ ውሳኔ ማሳለፍ ህጋዊ ስልጣን በሌለው ቡድን ምክንያትም ሀገሪቱ ባህር አልባ ከሆኑ ሀገሮች ተርታ እንድትመደብ ሆኗል። ኤርትራ መገንጠል በኋላ ኢትዮጵያ ባህር አጣ ላንድ ሎክ እንደሚሉ ፈረንጆቹ የባህር በር የሌላት ሀገር ሆና ተቀምጣለች። ኢትዮጵያ ከህዝቦቿ ስምምነት ውጭ ከመንግስት ስምምነት ውጭ ኢትዮጵያ ባህር በር አጣለች። የቀደምት ስልጣኔ ባለቤት የነበረችው ኢትዮጵያ በቀይ ባህር ላይ የሚደረጉ የንግድ እንቅስቃሴዎች ደህንነት የተጠበቀ እንዲሆን በማድረግ ረገድ በቀጠናው ካሉ ሀገራት የተሻለ ሚና የነበራት ሀገር ነች። ኢትዮጵያ ቀይ ባህርን በምታስተዳድርበት ወይም የዛ ተዋሳይ በነበረችበት ጊዜ በቀይ ባህር ላይ ምንም አይነት የባህር ውንብድና ያልነበረበት ወቅት ነበር። በአሁኑ ሰዓት በቀይ ባህር ላይ ያለው የባህር ላይ ውንብድና የኢትዮጵያ መርከቦችን ኢትዮጵያን ባንዲራ ሳይሆን የሚሸሹበት ሁኔታ ነው ያለው። ምክንያቱም ኢትዮጵያ በቀይ ባህር ላይ የነበረን ታሪካዊ ኃላፊነት ሀያል መሆኑ ብቻ ሳይሆን በአሁኑ ሰዓት በርካታ ሀገሮች ከቀይ ባህር በጂኦግራፊ የሚርቁ በርካታ ሀገሮች ቀይ ባህር ላይ የራሳቸውን ወታደራዊ መሰረት ገንብተው እናያለን። ለምንድን ነው ስንል ቀይ ባህር ካለው ጂኦፖለቲካዊ ኢኮኖሚያዊና ዓለም አቀፋዊ ሁኔታ አንጻር ሩቅ የሆኑ አገሮች መተው መሰረት ከመሰረቱ እኛ በ30 ማይል በማይርቅ በ40 ማይል በማይርቅ ቦታ ያለን ሀገሮች ዜጎች እንዴት እንከለከላለን? ህጋዊ ባልሆነ መንገድ ከባህር በር የተገለለች ኢትዮጵያ መልሳ ማግኘት የምትችልባቸው የዓለም አቀፍ መርሆች ድጋፍ ያለው መሆኑ በምሁራን ይነሳል። ዓለም አቀፍ ህጉ ዩኤን የተባበሩት መንግስታት በግልጽ የሚደነግገው የወደብ የባህር በር የሌላቸውን ሀገሮች የንግድ የመጓጓዣ እንዲጠቀሙ በስምምነት ሰላማዊ በሆነ አግሪመንት እንዲጠቀሙ ይፈቅድላቸዋል። ከዛ አንፃር የኢትዮጵያ እንዲህ አይነቱን ጥያቄ አንስታ እኔም ይገባኛል የኔ እንቅስቃሴ ወደ ወደቡ መምጣት ወደ ቀይ ባህር መምጣት ብዙ ጥቅም አለውና አብረን እንስራ አብረን እንደግ የሚል ጥያቄ ይዛ መጣለች። ይሄን ጥያቄ ደግሞ ሁሉም እንዲረዳው ደግሞ እኛም የሁላችንም ማስተዋጽኦ ማድረግ ያስፈልጋል። ኢትዮጵያ የባህር በር እንድትጠቀም እንድትችል የሚያስችሏት ብዙ ነገሮች አሉ። የኢትዮጵያ ጥያቄ የዜግነት ጉዳይ ተደርጎ የሚወሰድ የብሔራዊ ጥቅም ዋነኛ አጀንዳ በመሆኑ በተለያዩ መንገዶች የሚደረጉ ዲፕሎማሲያዊ ጥረቶች ሁሉ አቀፍ ተሳትፎ ሊጠናከር ያስፈልጋል። በነገው ዕለት በዜና ኢትዮጵያ ሀገር የትውልድ ቅብብሎሽ ውጤት ናትና
ጠንካራ እሴቶችን እያስቀጠሉ ውስንነቶችን እያረሙ ዘመንን እየዋጁ ሀገር እንዴት ትጸናለች የሚለውን ዓለም አቀፍ ተሞክሮችን አካተን በዜና ኢትዮጵያ የአጀንዳ ጉዳያችን በጥልቅ ትንታኔዎች እነሆ እንላችኋለን። ምዕራፍ 1 ቲቪ 57 ዜናዎች አሁንም እንደቀጠሉ ናቸው ተመልካቾቻችን። ኢትዮጵያና ኢትዮጵያውያን ከድህነት እንዲላቀቁ ሀገሪቱ ያላትን ሀብት መጠቀም እንዳለባት ተገለጸ። በተለይ የተፈጥሮ ሀብቶችን ከህዝብ ብዛት አቅም ጋር አዋህዶ መጠቀም ይገባል ነው የተባለው። ተስፋዬ ጫኔ ዝርዝር አለው። ኢትዮጵያ ለዓመታት የተጣባትን የረጅም ዓመታት ድህነትና ተረጅነት ታሪኳን ለመቀየር እንደ ሀገር በርካታ ስራዎች እየተከናወኑ ይገኛሉ። ሀገሪቱን ከድህነትና ኋላ ቀርነት ለማላቀቅ ደግሞ ያላትን የተፈጥሮና ሰው ሰራሽ ሀገራዊ ሀብቶችን በሚገባ ማውጣት መጠቀምን ቀዳሚ አማራጭ ካደረገች ወላድራለች። በተለይ ደግሞ ሀገሪቱ የበርካታ ሀብቶች ባለቤት መሆኗን ተከትሎ ከድህነት መውጫ መንገዶቿ ማያሌ ስለመሆናቸው ባለሙያዎች ይናገራሉ። ከነዚህ ድህነትን በኢትዮጵያ የነበርነት ታሪክ እንዲኖር ለማድረግ ደግሞ ሀገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ገቢራዊነት በቀዳሚነት ሲጠቀስ፣ ቀደም ሲል የተዘነጉ የምጣኔ ሀብታዊ ዘርፎች ትኩረትን እያገኙ ሲሆን የሀገሪቱ የማዕድን ዘርፍም ከነዚህ መካከል ይጠቀሳል። ሀገሪቱን ከድህነት አዙሪት ማላቀቅ አልተቻለም የሚለው ጥያቄ ለሀገሩ በጎ ከሚያስብን ኢትዮጵያ አእምሮ ሁሉ የሚመነጭ ጤነኛ ጥያቄ ስለመሆኑ ባለሙያዎች ይናገራሉ። ከኢቲቪ ወቅታዊ ዳጉ ውይይት ዝግጅት ክፍል ጋር ቆይታ የነበራቸው ባለሙያዎችም ይህንን በቁጭት ያነሳሉ። የኢልህም የቁጭትም ጥያቄ ነው። ስለ ወደ ሀብት እንመጣለን። የተፈጥሮ ሀብት አንዱ ከተፈጥሮ የተቸረ ሰው ነውና ትልቁ ከፈጣሪ ቀጥሎ ይህንን አለን። ይህን እያለን አንዴ ሁለቴ መረዳት ይኖራል። እድሜ ልካችን ለምን እንረዳለን? ለምን ጥገኛ እንሆናለን? ለምን እንራባለን? ለምን እንሰደዳለን? የሚለው በጣም ይቆጫል። ለምንስ እንዲሆነ በተለይ ከሀገሪቱ የታሪክና ስልጣኔ ጋር ቀጥተኛ ተዛምዶ የነበራቸው የቀይ ባህርና ሌሎች የዘመኑ የምጣኔ ሀብት እድገት መሰረቶች ከሆኑት ውሃማ አካላት መገፋቷና ተግባራዊ ሀቁን በሚገባ መገንዘብ ያለመቻል የሚሉት ሀሳቦች ከሀገሪቱ ድህነት ጋር እንድትጣባ ምክንያቶች ናቸው በሚል በተደጋጋሚ ይነሳሉ። ስንጠቀምበት የነበረው የቀይ ባህር ውሃችንም አንዱ የድህነታችን ምንጭ ነው ማለት ነው። በሱም ጋር የመጣ ቀውስ ማለት ነው። አንድ ጋር እናየዋለን ብዬ ነው የማስበው። ከውሃ ጋር ስናይ አንዱ አሳዛኝ የሚያደርገው ይሄንንም የውሃ ሀብታችን እንዳንጠቀም ይሄኛውንም እንዳንጠቀም በውስጥም በውጭም ጠፍረው ያዙን። የአሁን ጊዜ ብቻ አይደለም፣ እጅግ ለዘመናት ከአጼ ዳዊት ምናምን ጀምሮ የተያዙ ብዙ ታሪኮች አሉን። ዶክተር ዱጋሳ ሊያነሳው ይችላል ከታሪክ አኳያ። ዞሮ ግን እዚሁ የድህነት ማነቆ ውስጥ የድህነት አዙሪት ውስጥ ይሄዳል። በሌላ በኩል ደግሞ እንደ ሀገር የተከናወኑና ወደ ስራ ለመግባት የተወጠኑ ሜጋ ወይም ግዙፍ ሀገራዊ ፕሮጀክቶችም ከድህነት ማምለጫ መንገዶች ስለመሆናቸው ተነስቷል። ከዚህ በኋላ በሚኖረው ከድህነት ለመላቀቅ ከተረጅነት ለመላቀቅ ሁሌ በቴክኖሎጂ በሀሳብ ጥገኛ ከመሆን ራሳችን ችለን የራሳችንን ምርት አምርተን ቫልዩ አድርገን ወጪ ምርቶችን በመጨመር ከውጪ የሚመጡ ኢምፖርት የሚደረጉ ምርቶችን በመቀነስ በመተካት ሳብስቲቱት በማድረግ ኢትዮጵያ የጀመረችውን አሁን የኢኮኖሚክ ሪፎርምን ወደፊት በማስኬድ ከድህነት ለመውጣት ትልቁ ሚና ይጫወታል ብዬ አስባለሁ። ከድህነት መውጣት የዜጎችና አጠቃላይ ከሀገራዊ ክብር ጉዳይ ጋር ቀጥተኛ ግንኙነት ያለው በመሆኑ በጠንካራ ስራ የታገዘ ሀገራዊ ክብርን ማድረግ የሁሉም ዜጋ ሀገራዊ ኃላፊነት ስለመሆኑም ተገልጿል። በጉጂ ዞን አዶላ ዋዩ ከተማ በማህበር ተደራጅተው ወደ ስራ የገቡ ወጣቶች ከጠባቂነት ወጥተው በገቢ ራሳቸውን መቻላቸውን ገልጸዋል። የከተማው አስተዳደርም ወጣቱ ከጠባቂነት ተላቆ የራሱን ስራ እንዲፈጥር ድጋፍ እያደረገ መሆኑን ነው ያስታወቀው። ጌታቸው ባልቻ ዝርዝር አለው። በጉጂ ዞን አዶላ ዋዩ ከተማ ከቴክኒክና ሙያ ትምህርት የተመረቁ ወጣቶች የመንግስት ቅጥርን ከመጠበቅና የቤተሰብ እጅ ከማየት ወጥተው የራሳቸውን ስራ መፍጠራቸውን ተናግረዋል። በማህበር ተደራጅተው የዶሮ እርባታ ስራ ላይ የተሰማሩ የከተማ ወጣቶችም ከራሳቸው አልፈው ቤተሰቦቻቸውን እየደገፉ መሆኑን የገለጹት መጀመሪያ ላይ ስንጀምር በትንሽ በ200 ዶሮ ነበረ በግል። ከዛ በኋላ አዋጭነቱን ስናይ በማህበር አሁን ባልኩ ማህበር አንድነት በመሆን ስራችንን ጀመርን። ከዛ በኋላ ቀስ በቀስ ነው እዚህ የደረስነው። ከ200 400 ከ400 800 ከ800 1000 እያለ እንግዲህ አሁን እዚህኛውና እዛኛው ቅድም ያያችሁት ቦታ ላይ ወደ 1000 ምናምን
ወደ 2000 ምናምን ዶሮዎች አሉ። ጋፋ ዱራኒ ያኒ ሆጂን ካው ኢሳኒሌ በራታኒ ዱፈኒቲ በፊት ስራ አልነበረኝም። ከቴክኒክና ሙያ ተመርቄ ተቀምጬ ነበር። እንደኔው ተምረው ካለ ስራ ከተቀመጡ ወጣቶች ጋር በመሆን ባደረግነው ውይይት ወደዚህ ስራ ገብተናል። ጀመራ ነመሸንታኔ ወለት ጉርሞም ነከና በቅድሚያ 5 ሆነን ነው ይህን ስራ በመደራጀት የጀመርነው። የምናገኘውን ገቢ በመቆጠብ ስራችንን እያሳደግን መጥተናል። መንግስት መስሪያ ቤቶች መቀጠርን ብቻ መጠበቅ የለብንም ብለን ነው ይህንን ስራ የጀመርነው። አሁን ጥሩ ደረጃ ላይ እንገኛለን። ወልዳን ኩና ማናንዶ ቅጣ ይባረቲ የኛ ማህበር አሁን ትልቅ የመስሪያ ሼድ ገንብቷል። ከዶሮ እርባታ በተጨማሪ የወተት ላሞችንም ወደ ማርባት እየገባን ነው። በዚህም የተሻለ ገቢ እያገኘን ለሌሎችም የስራ ዕድል እየፈጠርን ነው። ወጣቶቹ እንቁላል በተመጣጣኝ ዋጋ ለከተማዋ ነዋሪዎች በማቅረብ ላይ እንደሚገኙና ለሌሎችም የስራ ዕድል መፍጠራቸውን ይናገራሉ። ካፒታላችንም ትንሽ ነበረ፣ ግን ደግሞ በብዛት እየሰራን ስንመጣ ለራሳችንም ጥቅም በማግኘት ለህብረተሰቡም እንቁላል በማከፋፈል ህብረተሰቡ ተጠቀመ ማለት ሀገርም ተጠቀመ ማለት ስለሆነ ህብረተሰባችን አሁን ይጠቀማል እንቁላል ከኛ። በአዶላ ዋዩ ከተማ በተያዘው በጀት ዓመት እስካሁን 490 ወጣቶች በማህበር ተደራጅተው ወደ ስራ እንዲገቡ መደረጉን የከተማዋ ምክትል ከንቲባና የስራ ዕድል ፈጠራና ኢንቨስትመንት ጽህፈት ቤት ኃላፊ ሽመልስ ኢርባ ተናግረዋል። ፖቴንሻል ከመጋላጥ ቀምኑ እንደረጥ ጨራው ጂው ሙፊ መጋሊ ከነ ሶቺ ከሰ ጅርት እንደ ከተማችን ያለንን እምቅ አቅሞች በመለየት ለወጣቶች የስራ ዕድል ለመፍጠር የተለያዩ ተግባራትን እያከናወንን እንገኛለን። በወተት ላምና ዶሮ እርባታ፣ የቤትና የቢሮ ዕቃዎች እንዲሁም ብረታ ብረት ስራ ላይ ወጣቶች ተደራጅተው ወደ ስራ እንዲገቡ እያደረግን ነው። ወጣቶች ከተለያዩ የፋይናንስ ተቋማት ብድር እንዲያገኙ የማመቻቸት ስራም ሰርተናል። በዚህ ዓመት ለ1900 ወጣቶች የስራ ዕድል ለመፍጠር አቅደን በበጀት ዓመቱ አንደኛው ሩብ ብቻ ለ490 ወጣቶች የስራ ዕድል ተፈጥሯል። ወጣቶች የስራ ባህላቸውን በማሳደግ መንግስት ባመቻቸላቸው ዕድል ተጠቅመው ራሳቸውን ብሎም ሀገራቸውን ማሳደግ እንዳለባቸው ኃላፊው መልእክታቸውን አስተላልፈዋል። ዘገባው የጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የትብብርና ህብረት አቅም የታየባቸው ሀገራዊ ፕሮጀክቶች የጋራ ትርክትን የመገንባት ሚና የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ኢትዮጵያና ኢትዮጵያውያን በርካታ የትብብር አንድነት መገለጫዎች የሆኑ አጋጣሚዎች የህብረት ገመድን ያጠናክሩ ሆነዋል። ታላቁ ህዳሴ ግድብ በህብረት ከተሰራ እድገት ቅርብ ለመሆኑ ማሳያ መሆኑን በርካቶች የሚስማሙበት ነው። የትብብር መገለጫ የሆኑ ግዙፍ ፕሮጀክቶች ላይ ያለው አቅም ብሔራዊ ጥቅምን ለማስጠበቅ ከፍተኛ ጉልበት የሚሆኑ ናቸው። ኢቲቪ በነገው የአዲስ ቀን መሰናዶ የከፍታ ማሳያ የሆኑ ሀገራዊ ፕሮጀክቶችን እንዴት ለጋራ መግባቢያ መንገድ እናውላቸው የሚለውን ያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚሁ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። አንዳንድ ሰዎች ከተፈጥሮ ጋር ያላቸው ቁርኝት ለየት ያለ ነው። በቀጣዩ መሰናዶ የምናነሳውም ከተፈጥሮ ጋር የተለየ ቅርበት ስላላት አንዲት ሴት ይሆናል። ለአረንጓዴ ተክል ያላት ፍቅር የተለየ በመሆኑም እያንዳንዱ የቤቷ ክፍል ውስጥ አረንጓዴ አትክልት ታስቀምጣለች። ቤቷን በአረንጓዴ መሙላቷም የጤና ጥቅም እንደሰጣት ነው የምትገልጸው። መስከረም ቸርነት ያደረገችውን ቆይታ አብረን ተከታትለን እንመለስ። አቤት ሃይ ሰላም እንዴት ነሽ? ደህና ነሽ? ሰላም ሰላም እንዴት አለሽ? አለን እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ አንድ መኖሪያ ቤት ተገኝቻለሁ። እዚህ ቤት የተገኘሁበት ዋነኛ ምክንያት የቤቷን እያንዳንዱ ክፍል መኝታ ቤት፣ ሳሎን፣ ኪችኗን አጠቃላይ ቤት ውስጥ ያሉ ክፍሎችን አረንጓዴ ስለቀየረች አንዲት ሴት ልናወራችሁ ወደን ነው እቤቷ እየተገኘ ነው። ራሷን ታስተዋውቀናለች። አብረናት ቆይታ እናደርጋለን። ቤትሽ በጣም ነው የሚያምረው። በጣም ነው የወደድኩት። አመሰግናለሁ። በጣም መናፈሻ የመጣው ይመስላል አይደለ? አመሰግናለሁ በጣም። ለተመልካቾች ራስሽን አስተዋውቂልን። ትግስት እባላለሁ። ትግስት አርጌቦ እባላለሁ። እንግዲህ ግሪን ነገር በጣም እወዳለሁ። በዛ ነው እናንተም ልትጎበኙኝ የመጣችሁ። በጣም ደስ ብሎኛል ስለመጣችሁ። እስቲ እንዴት ነው ወደዚህ እንደዚህ ለማድረግ ምክንያት የሆነች ነገር ምንድን ነው? እኔ ከልጅነቴም ነው ክፍለ ሀገር ነው ያደኩትና ልጅ እያለሁም ግሪን ነገር እወዳለሁ። አረንጓዴ ነገር በጣም ነው ኢንስፓየር የሚያደርገኝ፣ ደስ ይለኛልና ከትምህርት ቤትም ከጤና ጣቢያም ሆስፒታል እንደዚህ ከመንግስት መስሪያ ቤቶች ብዙ ጊዜ ይኖራሉ። ከዛ እየቆረጥኩ እየወሰድኩ ተክል ነበር ከልጅነቴም ማለት ነው። በብዛት እዚህ የምታያቸው ኢንዶር ናቸው።
እዛ አካባቢ ደግሞ አውትዶር ይሆናሉ የበረንዳ ምንድነው እዛ ጋር ያደረኳቸው እንትን ብርሃን ያገኛሉ አትሊስት እዛ ጋር ብርሃን ስለሚያገኙ ካለ ፍቅር አንፃር ነው እንጂ ቤት ውስጥ አይሆኑም እነዛ እንዳልኩሽ ማን ሳይድ ኢፌክት ኖሯቸው ሳይሆን ውጭ ላይ ሲሆኑ ነው ጥሩ የሚሆኑት ያው ተፈጥሯቸው እነሱ ለውጭ ስለሆነ ግን መስኮቱን መጋረጃም ከፈትላቸዋል የፀሐይ ብርሃን በዛ ያገኛሉ ማለት ነው እስቲ ደግሞ ቀስቀስ ይያልን ሌሎች ክፍሎችንም እንመልከታቸው እሺ መኝታ ቤታችን ደግሞ ላሳይሽ እንደዚህ አረንጓዴ ባለበት አትክልቶች ባሉበት መተኛት ምን አይነት ስሜት ያለው እንደዚህ አይነት የመኝታ ክፍል እዚህ ጋር አይተሻቸው ከሆነ ሁሉም ተመሳሳይ ፕላንቶች ናቸው ስኔክ ፕላንት ይባላሉ እና እነኚህ ፕላንት በባህሪያቸው ካርቦን ዳይኦክሳይድ ይስባሉ የተቃጠለ አየር ነው ኦክሲጅን ይሰጣሉ ለሰው ልጆች እኔ ደግሞ አስማቲክ ነኝና የመተንፈሻ ስርዓትን ለማስተካከል ይረዳሉ ለዛ ነው መኝታ ቤቴ ውስጥ እነዚህ ብቻ የምታዩ ማለት ነው እንግዲህ ወጥታችሁ ለምሳሌ እነዚህ አሁንም የውጭ አትክልቶች ናቸው ነገር ግን ቅድምም እንዳልኩሽ ፕላንቶች ላይቭ እንዲማትከል ወዳሉና ስጋ ስጠብስ ከዚህቹ ነው ላይቭ ቁርጥ ማደርገው ውሃ ቶሎ ቶሎ ነው የሚፈልጉት ቶሎ ቶሎ አጠጣቸዋለሁ እንዴት ነው የምትከባከቢያቸው በምን ያህል ጊዜ ነው ውሃ ማጠጣት የሚኖርብሽ እስቲ ንገሪኝ ልብ ይጠይቃል በጣም እውነት ለመናገር አትክልቶች ማለት እንደ ልጆቹ ሳይሆን የአራስ ልጅ እንዴት ነው ትሪት የምታደርጊው ልክ እንደዛ ነው ትሪት የምታደርጊያቸው ውሃ የምታጠጭባቸው ቀን ይለያያል በየ3 ቀን የሚጠጡ አሉ በሳምንት የሚጠጣ አለ በወር የሚጠጣ ወደ ስራ ቀይሬያለሁ አሁን በደንብ እየሰራሁበት ነው እግዚአብሔር ይመስገን ፋርምም አለኝ ግሬን እንትን ጋርደንም እሰራለሁ በየቤቱ እየሄድኩ እንደዚህ ኢንዶር እና አውትዶር ፕላንቶችንም አድቫይስ ከመስጠት ጋር እንትንላለሁ አስባለሁ ቤቶች አስባለሁ ኢንተሪየር ዲዛይንም ስለምሰራ አንዳንዶቹ ቤቱን ኢንተሪየር ከሰራውላቸው በኋላ አትክልቱንም እኔ እንድሰራላቸው ይሰጡኛል በጣም የወደድኩት ስለነበረ ቆይታ በጣም ማመሰግናለሁ እኔም አመሰግናለሁ ተመልካቾች የነበረን ቆይታ ይህን ይመስላል እንግዲህ እንደዚህ ወደ አረንጓዴነት በተቀየረ ቤት ውስጥ ደስ የሚል ቆይታ ነው ያደረኩት ጤና ይስጥልኝ ወደ ውጭ ዜና አልፈናል በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞራን ማምዳኒ አሸነፈ በውጤቱ ካሁኑ በሪፐብሊካኖች ተቃውሞ የገጠመው ከንቲባው ሊወስናቸው ይችላሉ የተባሉ ጉዳዮች በብዙዎች ዘንድ ተጠባቂ ሆኗል በላይ በቀለ በዚህ ጉዳይ ላይ ትንታኔ አዘጋጅቷል በአመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት የዓለም የንግድ የመዝናኛና የፋሽን ከተማ የቢሊዮነሮች መኖሪያም የአሜሪካም ዋነኛ እስትንፋስ ኒውዮርክ የመጀመሪያውን ወጣት አፍሪካ የተወለደ ሙስሊም ከንቲባ ዛሬ መርጣለች የ34 ዓመቱን ዞራን ማምዳኒ ማምዳኒን የመረጡ ሚሊዮኖች በኒውዮርክ ጎዳናዎች በደስታ ሲፈነጥዙ ሪፐብሊካኖች በንዴት ጦፈዋል ፕሬዝዳንት ትራምፕ በጀት ለማቆም ሲዝቱ የፓርላማ አፈ ጉባኤ ማይክ ጃንሰን የማምዳኒ መመረጥ ከተማዋን ከዲሞክራሲ ወደ አክራሪ አስተሳሰብ ያሻግራታል በማለት ተችተዋል ከህንድ ወላጆቹ እዚሁ አፍሪካ ውስጥ ኡጋንዳ ካምፓላ የተወለደ ስደተኛም የዲሞክራቲክ ፓርቲ እጩ ግራ ዘመሙ ፖለቲከኛ የፍልስጤም መብት ተሟጋች ዞራን ክዋሜ ማምዳኒ የካበተ ልምድ ያላቸውን ታዋቂ ፖለቲከኛና የቀድሞው ከንቲባም አንድሩ ኩሞን አሸንፎ ለእጩነት ከቀረበ ጊዜ ጀምሮ ሪፐብሊካኖችን እንቅልፍ ነስቶ ቆይቷል ይላሉ ሮይተርስ የጠቀሳቸው ታዛቢዎች በተለይ አንድ መኝታ መኖሪያ ቤት በወር $4,000 በላይ በሚከራዩባት ኒውዮርክ ከተማ ያለውን የኑሮ ውድነት በወጣቱ ፖለቲከኛ አባባል የከተማ ድህነትን እለውጣለሁ ያለበት ፖሊሲዎቹ የሚሊዮኖችን መራጭ ቀልብ እንደሳበ ይነገራል ኒውዮርክ ታበራለች ብሏል በምርጫው ማሸነፉን ተከትሎ ለደጋፊዎቹ ባደረገው ንግግር ለሁሉም የኒውዮርክ ነዋሪዎች ለመረጡትም ላልመረጡትም በእኩል ለማገልገል ቃል ገብቷል
ከ8 ሚሊዮን በላይ ነዋሪዎች ባሏት ኒውዮርክ ከተማም የአውቶቡስ ትራንስፖርት ነፃ ለማድረግ የቤት ኪራይ እንዳይጨምር ለማገድ ዝቅተኛ ገቢ ላላቸው ቤት ለመስራትና ሌሎች ማሻሻያዎች ለማድረግ እቅድ መያዙን ቃል ገብቷል። ካፉ አይነጥላቸውም የሚባሉትን የኔልሰን ማንዴላን አባባል ዛሬም ደግሞ ብሎታል። እስኪጠናቀቅ የማይቻል ይመስላል። ሮይተርስ እንደዘገበው የኢትዮጵያ ብሔራዊ ጥቅምን ማስከበር ዛሬ ምሽት 2 ሰዓት በኢቲቪ 57 ዜና አጀንዳችን ነው። የሀገርን ብሔራዊ ጥቅም ለማስከበርና ለማስጠበቅ እየተከናወኑ ያሉ ስራዎች እንዴት ተጠናክረው ይቀጥሉ በባለሙያ ትንታኔ ይሰጥበታል። የኢትዮጵያን ብሔራዊ ጥቅም ማስጠበቂያ የሆነው የባህር በር የማግኘት ሰላማዊ ጥያቄ እውን እስኪሆን የሚደረጉ የዲፕሎማሲ አካሄዶች ምን መሆን አለባቸው የሚለውም ጥያቄ በኢቲቪ 57 2 ሰዓት ላይ በአጀንዳነት በስፋት ይነሳል። ኢትዮጵያ ትልልቅ ስኬቶችን ስታስመዘግብና ወደ ከፍታዋም ስትመጣ ስሟን ለማጠልሸትና ጫና ለመፍጠር የሚነሱት የውጭ ኃይሎችን ለመመከትና ብሔራዊ ጥቅምን ለማስጠበቅ ከእያንዳንዱ ዜጋ ምን ይጠበቃል? ዛሬ ምሽት 2 ሰዓት ላይ በኢቲቪ 57 አጀንዳ ላይ ምላሽ ያገኛል። ኢቲቪ ዜና 57። ተመልካቾቻችን ኢትዮጵያ ድህነትን ለማሸነፍ የምታደርገውን ጥረትና እንዲሁም ደግሞ ብሔራዊ ጥቅምን የማስጠበቅ ተልዕኮን በተመለከተ ዛሬ ምሽት 2 ሰዓት ላይ የኢቲቪ 57 አጀንዳ አድርገናል። እንድትከታተሉን ከወዲሁ ጋብዘናችኋል። ምዕራፍ 1 የኢቲቪ 57 ዜናዎቻችን በዚህ መልኩ ተጠናቋል። ስለተከታተላችሁ እናመሰግናለን። 1 ሰዓት ላይ መልሰን እንገናኛለን።